ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ደብረጽዮን የጊዜያዊ አስተዳደሩን ቢሮ ሰብሮ ገባ። ጸረ ትግራዩ ደብረጽዮን መፈንቅለ መንግስቱን በይፋ በመፈጸም ሚያዝያ 30 2018 ዓ.ም በኃይል ወደ ታደሰ ወረደ ጽህፈት ቤት ገብቷል። ይህ የደብረጽዮን የኃይል እርምጃ ፌዴራል መንግስቱ የሾመውን ጊዜያዊ ፕሬዝዳንት በኃይል በማንሳት ወደ እርምጃ እንዲገባ ለማድረግና በእቅዳቸው መሰረት ጦርነቱን ለማስጀመር የነፍጥ ፊሽካ መሆኑን ቁልጭ አድርጎ የሚያሳይ ነው። ጦረኛው ደብረጽዮን በህገ ወጥ መንገድ ስልጣን ከያዘ ጀምሮ ወልቃይትን በኃይል ለመቆጣጠር እቅድ ነድፏል። ጦርነትን እንደ መፍትሄ የሚቆጥረው ጸረ ሰላሙ ደብረጽዮን የአርሚ 60 ታጣቂዎቹ ወደ ወልቃይት እንዲገቡና ጦርነቱን በዛው ለመጀመር ትዕዛዝ ማስተላለፉ ሾልኮ ወጥቷል። በእነሱ አጠራር በምዕራብ ትግራይ በኩል ውጊያው በቅርቡ እንዲጀመር ተስማምተው ውሳኔ ላይ መድረሳቸውን ለማወቅ ችለናል። በዚህ መሰረት የህወሓት ታጣቂ አዛዦችና ሁሉም ታጣቂ በክፍለ ጦሩ በተጠንቀቅ ቁመና ላይ ሆኖ ለሚሰጡ ግዳጅ ተልእኮ ዝግጁ ሆኖ በመጠባበቅ እንዳለበት የ35 አርሚ ዋና አዛዥ ኮሎኔል ንጉስ አበጀ ትዕዛዝ ሰጥተዋል። በተጨማሪ ቡድኑ ስልጣኑን ለማጠናከር ለማደላደል የታለሙ ሁለት ዋና ሚስጥራዊ ተግባራትን እያከናወነ እንደሚገኝ ተሰምቷል። በመቀሌና በሽሬ ከተማ ውስጥ ለሚገኙ ስልጣኔን ለማስጠበቅ ታማኝ ናቸው የሚላቸውን ካድሬዎችና መሪዎች ሚስጥራዊ ህገወጥ የመሬት እደላ እያካሄደ እንደሚገኝ የውስጥ ምንጮቻችን አረጋግጠውልናል። በዚህ ህገወጥ ተግባሩ ህዝቡ ተቃውሞውን እንደሚያነሳ በመገንዘብና ተቃውሞውን ይቀሰቅሳሉ ተብለው የሚገመቱ ግለሰቦችን ለማፈን እየተንቀሳቀሰ ይገኛል። ከዚህም በተጨማሪ የክልሉ ፕሬዝዳንት አድርገው ከሾሙ በኋላ በክልሉ ውጥረት የሚያባብሱ አንዳንድ አስቸኳይ ውሳኔዎችን መወሰናቸው ተሰምቷል። እስከ ግንቦት ወር መጨረሻ ሁሉ የህወሓት ካድሬዎች በክልሉ የጀመሩትን የገቢ ማሰባሰቢያ መርሃ ግብር እንዲያጠናክሩና ይህንን ሂደት የማይቀበል ማንኛውም ሰው በምክር ቤቱ ህግ ጸድቆ እንዲቀጣ ቀጭን ትዕዛዝ ተላልፏል። ቡድኑ የማይደግፉ ከፌዴራል መንግስት ወይንም ከሐራ መሬት ታጣቂ ቡድን አባላት ጋር ግንኙነት እንዳላቸው የሚጠረጠሩ ሰዎች ተገቢ ጥናት ተደርጎ እንዲለዩና ጥፋታቸው እርምጃ እንዲወሰድ በምክር ቤቱ አዲስ መመሪያ እንዲጸድቅ ይፋ አድርጓል። በተመሳሳይ መረጃ ህወሓት በሱዳን ጦር ጣልቃ በመግባት ለአልቡርሃን የሚያደርገውን ድጋፍ አጠናክሯል። ከሱዳን መንግስት ጋር ያለውን የጥፋት አጋርነት በካደ ማግስት ጦሩን ወደ ሱዳን እያስገባ ይገኛል። ኋላ ቀሩ ስብስብ ጸረ ትግራይ የሆኑና ቅንጣት ታክል ለትግራይ ወጣት እናቶች ህይወትና እንባ የማይጨንቀው መሆኑን ደጋግሞ አስመስክሯል። ከዚህ ቀደም የሱዳን የእርስ በርስ ግጭት ከተቀሰቀሰ ጀምሮ ወጣቱን ለአልቡርሃን ጦር በዶላር በማከራየት በማይመለከተው ጉዳይና ሀገር በርካታ የትግራይ ወጣትን ለከንቱ ሞት ዳርጓል። ሆኖም ቡድኑ ከሱዳን መንግስት ጋር ግንኙነት አለው በሚል የሚወቀስበት ክስ መሰረተ ቢስ ነው ሲል ይህን ያወጣ የማስተባበያ መግለጫውን በእንግሊዘኛ ቋንቋ ጭምር ለኢትዮጵያ ውጭ ጉዳይ ሚኒስቴር ይድረስ ሲል ጽፏል። ከይፋው የማስተባበያ መግለጫው ማግስት ሚያዝያ 29 2018 ዓ.ም የአርሚ 22 እና በጀነራል ህንጻ የሚመሩ ኃይሎች ሱዳን ወደሚገኘው አርሚ 7 እንዲቀላቀሉና ለአልቡርሃን ጦር በቅጥረኝነት እንዲዋጉ መመደቡንና ወደ ሱዳን ማስገባቱ ተረጋግጧል። በአጠቃላይ በማይመለከተው ጦርነት ታጣቂዎችን በገንዘብ የሸጠው ህወሓት ፈጥኖ ደራሹን ኃይል በሚወስደው እርምጃ የበርካታ ታጣቂዎችን ህይወት እያስቀጠፈ ቀጥሏል። ለትግራይ ህዝብ የቀረበ ጥሪ። ደብረጽዮን መራሹ የህወሓት ስብስብ የትግራይን ህዝብ ዳግም አላስፈላጊ ዋጋ ለማስከፈልና ኢትዮጵያን ለመዋጋት ከታሪካዊ ጠላቶች ጋር ጥብቅ ቁርኝነት ፈጥሮ እየተንቀሳቀሰ እንደሚገኝ የሚታወቅ ነው። የደብረጽዮንን ህገወጥ ሹመት ተከትሎ ከቡድኑ አባላት ሳይቀር ከፍተኛ ተቃውሞ እየቀረበበት ይገኛል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትግራይን ወደ አዲስና አስከፊ ጦርነት እየገፋ መሆኑን አስጠንቅቀዋል። ቡድኑ ስልጣኑን ለማቆየት ሲል ከባዕድ ኃይሎችና የኤርትራን አገዛዝ ፍላጎት ከሚያገለግሉ አካላት ጋር ስልታዊ ጥምረትን ለመፍጠር መሞከር በትግራይ ህልውና ላይ ለተደቀነው ታሪካዊ ክህደት መሆኑን አስጠንቅቀው ተናግረዋል። አቶ ጌታቸው ህወሓት ከታሪካዊ ስህተት ከመማር ይልቅ የህዝቡን ደህንነት ለስልጣን ማቆያ መስዋዕትነት እያደረገ ነው ሲሉም ወቅሰዋል። በተመሳሳይ ህገወጥ ምክር ቤቱ ተመልሶ ፕሬዝዳንቱን ይመረጣል በሚል ተስፋ አድርጋ የነበረችው ሞንጆሪኖ በደብረጽዮን መሾም ያደረባት ብስጭት መደበቅ ተስኗት በሹመት ወቅት የደብረጽዮን የኋላ ታሪክ በማስታወስ እየተናነቃት ስታነባ ተስተውላለች። ደብረጽዮንን ነጥብ በማስጣል ትግራይን እመራለሁ በሚል
ተስፋ የሰነቀችው ሞንጆሪኖ አዲስ ሴራ ይዛ ብቅ ብላለች። ዋና የሚባሉ የህወሓት ወታደራዊ አዛዦች እንደሚገዙላት የምታውቀው ራሷ ሞንጆሪኖ ደብረጽዮንን የማስወገድ እርምጃው ላይ በድብቅ በግንባር ቀደምትነት እየተሳተፈች መሆኑ ከውስጥ ሾልኮ ወጥቷል። ደብረጽዮን በዙሪያው ካለው አመራር በተለይ ከትግራይ ህዝብ በኩል ያጋጠመው ከፍተኛ ትችትና ጥላቻ ተከትሎ ስልጣን ላይ ከቀጠለ ህወሓት እንደ ቡድኑ በህዝብ ሊያስጠላብንና ይበልጥኑ ተቀባይነት ሊያሳጣብን ይችላል በሚል ዶክተር ደብረጽዮን በሌለበት እነ ሞንጆሪኖ ውይይት ማድረጋቸው ታውቋል። በውይይታቸው ደብረጽዮን በሞንጆሪኖ ወይንም በአማኑኤል አሰፋ ለመተካት በድብቅ መስማማታቸው ከውስጥ ሾልኮ ወጥቷል። ቀደም ሲል የደቡባዊ ዞን አስተዳደር የነበሩት በኋላ በጽንፈኛው ቡድን በኃይል ከስልጣናቸው የተነሱት አቶ ሀፍቱ ኪሮስ የዶክተር ደብረጽዮንን ሹመት የራያ ህዝብ እንደማይቀበለው ይፋ አድርገዋል። አቶ ኪሮስ አክለውም በዶክተር ደብረጽዮን በአጋሮቻቸው የተሰጠውን የስልጣን ክፍፍል ማህበረሰቡ ያልተወያየበትና የጥቂት ግለሰቦች ፍላጎት ብቻ ያረካ ነው በማለት አጥብቀው ኮንነዋል። እኛ የሰላም ወገኖች ነን፣ ዳግም ህዝባችንን ለጥፋት አሳልፈን አንሰጥም ያሉት አቶ ኪሮስ በሩቅ ሆነው ወደ ግጭት ለሚገፋፉን ለሚቀሰቅሱን አካላት አሁን ያለው ወቅት ላለፈው እልቂትና ውድመት ህዝቡ ይቅርታ የምንጠይቅበት እንጂ ወደ ስልጣን የጦርነት አዙሪት የምንገባበት አይደለም ሲሉ የህገ ወጥ ቡድኑንና ልሳናቱን አካሄድ አውግዘው በጽኑ እንደሚታገሉለት ይፋ አድርገዋል። ፕሬዝዳንት ታደሰ ወረደ የደብረጽዮንን በህገ ወጥ መልኩ ተመርጫለሁ ብሎ የአስተዳደር ቢሮ መረከብን አደገኛ መንገድ ተጠያቂ እንደሚያደርግ አሳስበዋል። ጀነራሉ በህገ ወጥ መንገድ የክልሉ አስተዳደርነት ሲቀማና ክልሉ ወደ ባሰ ሁከት ሲገባ ለምን በዝምታ ይመለከታሉ የሚል ጥያቄ በርካታ ሰዎች አንስተዋል። እንዲሁ በትግራይ ህዝብ ላይ ለሚመጡ መከራ የለውበትም ከማለት ይልቅ መውሰድ ያለበትን እርምጃ ወስዶ የፌዴራል መንግስት እገዛ ጠይቆ ለምን የመፍትሄ አካል መሆንን አልመረጠም ሲሉ ለታደሰ ወረደ መልእክት አስተላልፈዋል። የጨበራ ሹመት ትግራይ ተቀባይነት የለውም ያሉት ተቃዋሚዎቹ የትግራይ ህዝብ ወጣቶችንና ዲያስፖራዎችን ይህንን አደገኛ አካሄድ በቃ እንዲል ጥያቄያቸውን አቅርበዋል። በተመሳሳይ ነባርና በጡረታ ከሰራዊት የተገለሉ በርካታ ከፍተኛ ወታደራዊ አዛዦችና ምሁራን የትግራይ ወቅታዊ ሁኔታ ወደ ከፋ መስመር ከመግባቱ በፊት የፌዴራል መንግስቱ በጽንፈኛው ስብስብ ላይ ለይቶ የማጥቃት እርምጃ በአስቸኳይ እንዲወስን ጠይቀዋል። ወያኔና ሻቢያ እስካልጠፋ ድረስ የትግራይ ይሁን የኢትዮጵያ ህዝብ እረፍት ስለማያገኝ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ይህንን ጸረ ሰላሙና ጸረ እድገት ደም መጣጩን ቡድን ማስወገድ አለበት በሚል ሀሳብ በበርካታ ማህበረሰብ ክፍል እየተነሳ ይገኛል። አፋብህን በይፋ ፈርሷል። በቅርብ ጊዜ ተመሰረተ የተባለው የአማራ ፋኖ ብሔራዊ ንቅናቄ በአመራር መካከል በተፈጠረው የጥቅምና ስልጣን ሽኩቻ የመፍረስ አደጋ ተጋርጦበታል። ገና ከምስረታው ጀምሮ ያየለ የመጣውን የእርስ በርስ መጠላለፍ እንዲሁም ጽምዶ በሚል በአማራ ጠሉና ጅምላ ጨፍጫፊው ህወሓት ጋር የጀመሩት መርህ አልባ ግንኙነት ተከትሎ ድርጅቱ አጣብቂኝ ውስጥ ገብቷል። በዚህም በርካታ ታጣቂዎች ከቡድኑ እያፈነገጡና በሁሉም አካባቢዎች በጎጥ ተቧድነው እርስ በርስ የተገዳደሉ ስጋት ወደማይሆነው ደረጃ ወርዷል። ለአብነትም በጎንደር የሚንቀሳቀሰው ታጣቂ ኃይል በሀብቴ ወልዴና ሳሙኤል ባለድር በሚያደርጉት ጦርነት በግፍ እያለቀ ነው። በሁለቱ አመራሮች ሽኩቻ ምክንያት በአንድ ሳምንት ወደ 20 የሚጠጉ ታጣቂዎች መገደል ላቸውን ከታማኝ ምንጮች ሰምተናል። እንዲሁም ጥቂት የማይባል ታጣቂ ከባድና ቀላል አካላዊ ጉዳት አስተናግዶ ከጥቅም ውጭ መሆናቸው ታውቋል። ከዚህም በተጨማሪ የጎጃሙ የፋኖ ታጣቂ ከጎንደሩ ክንፍ በባሰ መልኩ እርስ በርስ እየተለባለበ የድርጅቱ ግብአተ መሬት ተፈጽሟል። በአስረስና ዘመነ የስልጣን ይገባኛል ክፍፍል ሁኔታው እየከረረ መጥቶ የጎጃም ክንፍ በአካባቢው ማለትም ምዕራብና ምስራቅ ወደሚል ወደ ሁለት ጎራ ተከፋፍሏል። በዚህም ቻላቸው ታፈረ፣ መንግስቱ አማረ፣ ማንችለት እሱ ባለው ላመነው ከዘመነ ጎን የተሰለፉ ሲሆን የኔ ዓለም ፈጠነ፣ በላይ ብዙ አየሁ፣ ይንገስና ታዘበው ከአስረስ ጎን ተሰልፈዋል። የአስረስ ኃይል በዋናነት በምስራቅ ጎጃም የተሰበሰበ ያለ ሲሆን በምዕራብ ጎጃም የሚንቀሳቀሰው ኃይል ከነዝናቡ ትዕዛዝ እንዳይቀበል ለታጣቂው ትዕዛዝ ተሰጥቷል። በዚህ የደርቢ ፍልሚያ ዘመነ የአስረስ ማረ ቀኝ እጅ የሆነውን ማርሸት ፀሐይ በዝናቡ ልንገረው በስብሰባው ስም አታሎ ማገቱ ታውቋል። አስረስ ማረን ለማጥፋት በህቡ እንቅስቃሴ የጀመረው የዘመነ ትዕዛዝ አስፈጻሚ ዝናቡ የአስረስ ሰላይ የሚለውን አነፍናፊው ማርሸት ፀሐይን በዋሽራ 40 እየገረፈው እንደሚገኝ ለማወቅ ችለናል። ዋሽራ ዘመነ የሚቃወሙትን ታጣቂዎች የሚያግትበት አካባቢ ሲሆን አስካለ ደምለውና እስክንድር ነጋም እዛው ታግተው የመሞቻ ቀናቸውን የተጠባበቁ የሚገኙበት ማጎሪያ ቤት ነው። አስረስና ዘመነ በስልጣን እንደሚሻኮቱ የሚታወቅ ሲሆን ዝናቡና አስረስ አንገት ለአንገት ተያይዘው አሳዳጅና ተሳዳጅ ሆነዋል። በሁለቱ ጎራ ባለፈው ሳምንት ብቻ 99ኛ በሚሉት የቡድኑ ክንፍ ውስጥ በተፈጠረ የእርስ በርስ ውጊያ በርካታ ታጣቂ ሞቷል። አሁን ላይ አፋብህን በዘመነና አስረስ በጫካ ስልጣን ክፍፍል ፈርሶ ዳግም ማንሰራራት ወደማይችልበት ደረጃ ደርሷል። ይህ በእንዲህ እንዳለ በባየ ቀናው የሚመራው የፋኖ ኃይል አፋብህን ከህወሓት ጋር ተመሳጥሮ ወልቃይትን ለመውረር የጠነሰሰው ሴራ ለማክሸፍና ለመመከት እንቅስቃሴ መጀመሩ ታውቋል። የእንቅስቃሴ የመጀመሪያ መሪ ባየ ጋር በመሰለፍ ጸረ አፋብህን እንቅስቃሴ የሚያደርጉ የፋኖ ታጣቂዎች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በዚህም
በጎጃም የሚገኙ አፋብን ቁንጮ አመራር ለማጥቃት እነባዬ ከጎጃሙና ኢንጂነር ማንችሎት ጋር ንግግር መጀመራቸው ተረጋግጧል። በተመሳሳይ እነባዬን ጨምሮ በአርበኛ መሳፍን ተስፎ የሚመራ የፋኖ ታጣቂዎች የአማራ ርስቶችን ከህወሓት ወረራ ለመጠበቅ ከወልቃይት ዘብ ጋር ጥምረት መፍጠራቸው ታውቋል። ከዚህ ጋር ተያይዞ በእነ አስረስ ማረ የተሾመው ዮሐንስ ንጉስ የህወሓት ጦር ወደ ወልቃይት እንዲገባ ከፊት ሆኖ እየመራ እንደሚገኝ ሰምተናል። ከህወሓት ጋር ያለው ግንኙነት ተጠናክሮ እንዲቀጥል ባንዳው ልደቱ አያሌው የትግራይ ወጣት ያስጨረሰውን እንዲሁም ለኢትዮጵያ መከራ የሆነውን የህወሓት አሁናዊ እንቅስቃሴ የደብረ ጽዮን ሹመትን አሞካሽቶ ለታማኝነትና ለጽናት የተደረገ ነው ሲል ገልጿል። ህወሓት አምላኪው ልደቱ አያሌው ሰላም ስምምነት ቢፈርስም አዲስ ድርድር እንዲደረግና የናፈቀው የሽግግር መንግስት እንዲቋቋም ከንቱ ምኞቱን በመግለጽ የህወሓት ፍቅሩን እንዲሁም ለኢትዮጵያ ህዝብ ፍላጎት ያለውን ንቀት በማሳየት ዛሬ የከሸፈው ፖለቲከኛ መሆኑን በአደባባይ አስመስክሯል። ይህም ቀደም ሲል እነባዬ ቀናው ይህን የትግራይ ተወላጅ ለምን አስረስ በጎንደር ፋኖ ውስጥ መሾም እንደፈለገ ሴራውን በደንብ የተረዱ እንደሆነ ያረጋግጣል። በተመሳሳይ ጽምዶ በሚል ስም ወልቃይትን ቀድሞ የሸጡ ጸረ አማራ የፋኖ አመራር ነን ባይ ደጋፊ ልሳናት ከወዲሁ የወልቃይት ዘብ መስራቹ ኮሎኔል ደመቀ ዘውዱ ላይ ስድባቸውን ማዝነብ ጀምረዋል። እነዚህ ባንዳዎች ወልቃይትን ሊወር እየዘመተ የሚገኘውን ጌታቸውን ህወሓት ቀንዱን ብሎ ሊመልስባቸው አሰፍስፎ በመጠበቅ ላይ በመሆኑ ነው የኮሎኔልን ስም ማጠልሸት ላይ የተጠመዱት። ሀገርን መክዳት የፖለቲካ አማራጭ ሳይሆን የታሪክ ጥፋት ነው። ከኤርትራ፣ ከኢጅፕት፣ ከሱዳን ወይንም ከሌሎች የውጭ ኃይሎች ጋር መረጃ በመለዋወጥ ጦርነትን በማቀድ መሳሪያ በማስተላለፍ የሀገር ውስጥን ግጭት በማባባስ ወይንም ጠላትን በመደገፍ የሚፈጸም ተግባር ከባድ የሀገር ክህደት ወንጀል በመሆኑ ጸረ ሰላም ኃይሉ ከዚህ ተግባሩ በቅርብ በህግም ሆነ በሞራል ተጠያቂ ከመሆን አያመልጡም። የህዳሴ ግድቡ ድል ቀይ ባህር ላይ ይደገማል። የባህር በር ለአንድ ሀገር የህልውና እድገት መሰረት ነው። የኢትዮጵያ የባህር በር ጥያቄ የቅንጦት ሳይሆን የመኖር አለመኖር አንገብጋቢ ጉዳይ ነው። ባህር በር ማጣት የሀገር ኢኮኖሚ በማሰር የንግድ ትንፋሽን በሚቀማ የህልውና ማነቆ ነው። ሀገራችን ከ130 ሚሊዮን በላይ የሚሆን ዜጎች የምግብ ዋስትናን ለማረጋገጥ እያደገ የመጣውን የኢንዱስትሪ ፍላጎት ለማርካት ከዓለም ጋር የምትገናኝበት ሰፊ አስተማማኝ ወደብ ያስፈልጋታል። ይህ ጉዳይ ለሀገራችን የህልውና ጉዳይ ተብሎ የሚጠራ በዘፈቀደ ሳይሆን ኢትዮጵያ ካላት ከፍተኛ የህዝብ ቁጥርና ካጋጠማት መልክዓ ምድራዊ መታጠር ጋር በቀጥታ የተያያዘ ነው። በአሁኑ ወቅት ኢትዮጵያ ከዓለም ጋር የምታደርገው የንግድ ልውውጥ 95 በመቶ ገደማ በአንድ ወደብ ላይ ብቻ የተንጠለጠለ መሆኑ በየዓመቱ በ100 ሚሊዮን የሚቆጠር ዶላር ለወደብ ኪራይና ለተለያዩ ክፍያዎች ታወጣለች። በመሆኑም ዛሬ ላይ የባህር በር ጥያቄ የድንበር ወይንም የግዛት ማስፋፋት ፍላጎት ሳይሆን የኢኮኖሚ እስረኝነትን ሰብሮ የመጣውንና የኢትዮጵያን የወደፊት ዕጣ ፈንታ የማቅናት ትግል ነው። ይህ የወደብ አገልግሎት ክፍያ በጨመረ ቁጥር ደግሞ እንደነ ነዳጅ፣ መድኃኒትና ማዳበሪያ ባሉ መሰረታዊ ቁሶች ላይ የዋጋ ጭማሪ በማስከተል የሀገራችንን የእድገት ጉዞ ከፍተኛ ሁኔታ ይገታዋል። ከኢኮኖሚ ባለፈ ሀገራዊ ደህንነትን በተመለከተ የራሳችን የባህር በር አለመኖር በሌሎች ሀገራት ፍላጎት የፖለቲካዊ ውሳኔ ስር እንድንወርቅ ያደርጋል። በተለይ ቀይ ባህር በአሁኑ ወቅት የዓለም ሀያላን መንግስታት ፉክክር የሚታይበት ቀጠና በመሆኑ ሀገራችን ጥቅሟን ለማስከበር የባህር ኃይል መገንባት፣ የራሷ የሆነ ማረፊያ ማግኘቷ ሉዓላዊነቷ ወሳኝ ነው። አሁን ላይ ኢትዮጵያ የግራንድ ኢትዮጵያን ሬኔሳንስ ደም ግድብ የኤሌክትሪክ ብርሃናችንን በስኬት እንዳጠናቀቀች ሁሉ የወደብ ባለቤትነታችንን የባህር ላይ ክብራችንን ዳግም ለማብሰር ጫፍ ደርሳለች። ለዚህም ዩናይትድ ስቴትስ ከኤርትራ ጋር የሚፈጥረው ግንኙነት መቀራረብ ለኢትዮጵያ የባህር ዕድል ሊያስፋፋ የሚችል ምቹ አጋጣሚ ነው። በተጨማሪ የንግድ አማራጮች ላይ በአሰብ ወደብ ላይ የጋራ ተጠቃሚነት እንዲፈጥር የሚያደርግ ነው። የወደብ ባለቤት መሆኑ አይቀሬ ነው። መጪው ትውልድ በየብስ የታጠቀች ሳይሆን አድማስ ተሻጋሪ፣ በኢኮኖሚ የበረታች፣ በንግድ የተገናኘች፣ በባህር ላይ ክብር ያላት ኢትዮጵያ እንደሚረከብ ጽኑ እምነት ያለው ትውልድ ነው። ሲአይኤ ውድቅ ያደረገው የሱዳን ክስ። ኢትዮጵያ በግንቦት ወር መጨረሻ 7ኛ ጠቅላላ ሀገራዊ ምርጫ ለማድረግ እየሰራች እንደምትገኝ የሚታወቅ ነው። 7ኛው ሀገራዊ የምርጫ ቅስቀሳ በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ ፓርቲዎች የራሳቸውን ሀሳብ በማቅረብ ላይ ይገኛሉ። ሀሳባቸውን የሚያቀርቡበት መንገድ ከወትሮ በተለየና ሀሳብን በነጻነት ከመግለጽ ባለፈ በንግግራቸው መስመር የለቀቁ ሀሳቦችን ጭምር ሲያንጸባርቁ በትዕግስት እየታየበት ነው። ይህ አዋጭ ሀሳብ ከማቅረብ ይልቅ ዘለፋና አሉታዊ ትችቶች ላይ ያተኮረ ሀሳብን የማንጸባረቅ የፖለቲካ ልምምድ አግባብነት የሌለው ቢሆንም ያልዳበረ የፖለቲካ ባህል ላይ ባላት ኢትዮጵያ አማራጭን ሀሳብን ይዘን መተናል ያሉ አካላት በሂደቱ እንዲሳተፉ እንዲቀጥሉ
ለህዝቡ አማራጭ ኃይሎች ሆነው እንዲዘልቁ በማስቻል ለነገ የዳበረ የዲሞክራሲ የፖለቲካ ባህል በሀገሪቱ የመገንባት እሳቤ በምርጫ ቦርድም ዘንድ በአግባቡና በበዛ ትዕግስት እያስተናገዱ ይገኛል። ለዚህም ኦነግ በምርጫ ሂደት ላይ መሳተፍ መንግስት ለየትኛውም ሰላማዊ መንገድ በመንቀሳቀስ ምርጫ ያለውን ሀሳብ በመቀበል የያዘውን ሰፊ የሆነ የሰላም መንገድ በግልጽ አሳይቷል። መንግስት ኦነግ ሰላማዊ ትግሉን እንዲቀላቀልና በምርጫው እንዲሳተፍ ከመፍቀዱም በላይ ባንዲራውን ሳይቀር እያውለበለበ የምርጫ ቅስቀሳ እንዲያደርግ ምቹ ሁኔታ ፈጥሮለታል። ፓርቲው ባንዲራው ሳይቀር እያውለበለበ ቅስቀሳ ለማድረግ መብቃቱ ምርጫውም ሆነ አሁን ላይ ያለው መንግስት ዲሞክራሲያዊ የሀሳብ ልዩነት በአግባቡ ማስተናገድ የሚችል መሆኑን የሚያረጋግጥ ነው። ይህ ሌሎች በጫካ የቀሩ ኃይሎች እንዲሁም የቡድኑ ክንፎችም ምቹ ካልሆኑት የኦሮሚያ ጫካዎች ይልቅ ሰፊ የሆነ ሰላም መድረኮች የተሻሉ መሆናቸውን ተረድተው ትክክለኛውን አሸናፊነት ለመጎናጸፍ ወደ ሰላም መድረኩ እንዲመጡ በቂ ማሳያ ነው። ይህ በእንዲህ እንዳለ የኢትዮጵያ ታሪካዊ ጠላቶች የምርጫ ሂደት በሰላማዊ መንገድ እንዳይካሄድ የጥፋት ሴራ እየሸረቡ ይገኛል። የግብጽ ፕሬዝዳንት አልሲሲና ፕሬዝዳንት ኢሳያስ መሪነት ኢትዮጵያ ወደ ብሔራዊ ምርጫ በመጓዝ ጥቂት ሳምንታት ሲቀራት ሂደቱን ለማደናቀፍ የተቀናጀ ዘመቻ ከፍተዋል። ምርጫው በሰላማዊ መንገድ እንዳይካሄድ ሀገሪቱን ለማወቅ ትክክለኛው ጊዜ አሁን ነው በሚል በቻሉት መንገድ ሁሉ እየሰሩ ነው። በተጨማሪ የሱዳን ጦር መሪ ጀነራል አልቡርሃን ቀጥተኛ ትንኮሳ በኢትዮጵያ ላይ ጥቃት ሊያስፈጽም በዝግጅት ላይ መሆኑ ተጋልጧል። ታማኝ የመረጃ ምንጮች እንደሚያመላክቱት አልቡርሃን በአሜሪካ በሽብርተኝነት በተፈረጀው አጋሩ ሙስሊም ብራዘርሁድ ውስጥ በኩል ትንኮሳ ለመፈጸም በኢትዮጵያ ድንበሮች ወታደራዊ ኃይል እያጠናከረ ይገኛል። በትግራይ ጦርነት ወቅት ኢትዮጵያ በውጥረት ውስጥ ስለሆነች በሚል ወረራ መፈጸሙ የሚታወስ ሲሆን ኢትዮጵያ ጉዳዩን በሰላም በንግግር ለመፍታት እስካሁን በትዕግስት ብትይዘውም ዛሬም ከግብጽና ከእኛው ባንዳዎች ጋር በማበር ኢትዮጵያን ለመዋጋት የተጣጣረ ነው። ይህ የአልቡርሃን ትንኮሳ ከፈጥኖ ደራሹ ኃይል ተደጋጋሚ ድቆሳ ያላዳነችው ግብጽ አምኖ ከሀያሏ ኢትዮጵያ ጋር እሰጥ አገባ በመግባቱ በራሱ ላይ የማይወጣው ዕዳ መጨመሩንና ውድቀቱን እያፋጠነ ነው በሚል በርካቶች እየተነተኑት ነው። ጀነራሉ ህገወጥ ተግባሮችን ከስር ከስር በማስረጃ እያጋለጠባቸው በዓለም አቀፉ ማህበረሰብ እየነቀፉት ይገኛል። እንዲሁ የአልቡርሃን መንግስት ኢትዮጵያ ላይ በተደጋጋሚ የሚያቀርባቸው ክሶች መሰረተ ቢስ፣ ተቀባይነት የሌላቸው፣ በውሸት የተሞሉ እንደሆኑ አሜሪካ አስታውቃለች። የአሜሪካ ማዕከላዊ የስለላ ተቋም ሲአይኤ ከሰሞኑ ካርቱም ከተማ ውስጥ ተከታታይ ጥቃት ያደረሱ ድሮኖች መነሻቸውን ሱዳን ውስጥ መሆናቸውን በማረጋገጥ በኢትዮጵያና በኤምሬት ላይ የቀረቡትን ክሶች ተቀባይነት የሌለው ይልቁንም ግጭቱን ቀጠናዊ ለማድረግ የፈለጉ አካላት የሚነዙት ፕሮፓጋንዳ መሆኑን ይፋ አድርጓል። ከዚህ ጋር ተያይዞ ኢትዮጵያ ከታሪካዊ ጠላቶች ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ የሚችል የተደራጀና ዘመናዊ መሳሪያ የታጠቀ ሰራዊት እየገነባች ትገኛለች። ኢትዮጵያ በአፍሪካዊ ቀንድ ያላት ስትራቴጂካዊ አቀማመጥ ምክንያት ከጎረቤት ሀገራትና ከዓለም አቀፉ አጋሮች ጋር የምታደርገው ትብብር ለክልሉ መረጋጋት ትልቅ አስተዋጽኦ እያበረከተች ትገኛለች። ሀገራችን በጋራ ልምምዶች ተሳትፎ የሰራዊቱ የውጊያ ብቃት፣ የአየርና የምድር ቅንጅት አቅምም፣ የሰላም ማስከበር ተልዕኮ ችሎታና ለአደጋ ምላሽ ዝግጁ ጠንካራ ኃይል ገንብታለች። በተጨማሪ በጸረ ሽብር፣ በድንበር ደህንነት፣ በባህር መንገድ ጥበቃና በሳይበር ደህንነት ዘርፎች የተቀናጀ እርምጃ ለመውሰድ ትልቅ ሚና እየተወጣች ትገኛለች። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።